ጦሩ አሁንም እየተነገረው ዴፍ መለየት አለበት ራስን መወገን የለበም ለፓርቲ ለህዝብ ነው ቆምከው እየተባለ ተለጠፈ ይዱ እኔ ፖለቲካ ያገባኝም ብሎ ጧት ልጆቹ ዳቦ የሚሰለፍ ሰው የፖለቲካ ውጤት የሆነ ነገር ነው ሄዶ የሚገዛው መቀሌ የተቀመጠ ቡድን አለ አላፊዎች ያሉበት እሱ ቡድን ጀብደኝነት ሊፈጽም ይችላል የሚል እምነት ነበረኝ ወደ ወልቃይትም ወደ እንትንም ከኤርትራ ጦርነት ከመፈንዳቱ አሁን ግን ስሌቱ ሌላ ሊሆን ይችላል ትግራይ ውስጥ እግሩን ሳይተክል ፌደራል መንግስት ቀሪው የኢትዮጵያ ጋር ሆኖ ከትግራይ ኃይላት መፋለምና እዛው ፍልሚያው ትግራይ ውስጥ ማድረግ ደግሞ ሌላ ጉዳይ ነው ሌላ ደግሞ መልካል ፕሮቶይ ሰላምታችን በያላችሁበት ያለም ዳርቻ ይረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማረ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ እናወራለን እንነጋገራለን የዛሬው አጀንዳችን ደግሞ በትጥቅ ትግል እንግዲህ አዲስ ታጣቂ ኃይል በትግራይ እየተደራጀ ይገኛል በርካታ ኮሎኔሎችና ጀነራሎች የን ታጣቂ ኃይል እያደራጁ እየመሩና እያንቀሳቀሱ እንደሆነ ተሰምቷል ጀነራል ታደሰ ወረደ ጉዳዩ እጅግ እንዳሰጋቸው ተሰምቷል ጀነራሉ ግን ህዋትን ሳናስወግድ እንቅልፍ የለኝም ብለዋል ስለ ኢትዮ ኤርትራ ውጥረት ምናልባት ውጥረቱ አይሎና ፈንድቶ ወደ ግጭት ቢያመራ አስተላልፋቸው ከየትኛው ወገን ሊሆን እንደሚችልም አስተያየታቸውን ጀነራል ገብረ እግዚአብሔር ወይም ወዲ አንጡራ ተናግሯል ከሱ ጋር የተያዙ በርከት ያሉ ጉዳዮችን እናነሳለን አብራችሁን ቆዩ ሀሚክ እንኳን ደህና ቆየኝ ጀነራል ገብረ እግዚአብሔር ኮራት በፊት እኛም በዜና ሽፋን ሰተኑ ዘግበኑ ነበር ያኔ ወደ ትጥቅ ትግል ጫካ መግባታቸውን ተከትሎ ህዋትን ለማስወገድ ይሄ ዋናው ቲዲኤፍ የሚባለው ወይም የትግራይ ሰራዊት የሚባለው በይፋ ከደብረ ጽዮን ጎን እንደቆመ ሲናገር ኮራቶች በፊት ጌታቸው ጊዜው ያስተዳደሩ ፕሬዝዳንት በነበሩበት ወቅት ማለት ነው በዚያን ወቅት የተቃወሙ የኮሎኔሎች ጀነራሎች ነበሩ ያን ተከትሎ ከነዚያ መካከል እንግዲህ አንዱ ጀነራል ገብረ እግዚአብሔር ናቸው ከሳቸው ተጨማሪ ሌሎች ኮሎኔሎችም አሉሳቸውን ተከትለው ወደ ትጥቅ ትግል የገቡት ትልልቅ ተዋጊዎች አሉ ነው የሚሉት ከአራት በላይ ክፍለ ጦሮችን ይዘው ነው ወደዚያ የገቡት ሐራ መሬት ይሏቸዋል ነፃ መሬት እንደማለት ነው ይሁንና ግን ገና ሲያሚው አልተወሰነም ነገር ግን በአፋርና በትግራይ አካባቢዎች ላይ እንደሚንቀሳቀሱ ተነግሯል አፋር ክልል ለመንቀሳቀስ ፍቃድ ጠይቃችሁ ነበር ወይስ ሲባሉ የፌደራል መንግስት እዚያ እንዳለን ያውቃል የሚል ነገር ተናግሯል ይሁንና ግን አፍሪካ ኢንተለጀንስ ከወራት በፊት ባወጣው አንድ ዘገባው ላይ በፌደራል መንግስቱ የተደራጀ እንደሆነና እንደሚደገፍም ሲናገር ተደምጧል የጌታቸውን ፓርቲ ይህን ታጣቂ ቡድን እንደሚደግፍ ተናግሯል ያነሷቸው ነጥቦችና እየተነሱ ያሉ ቅሬታዎች አሉ ከዚህ ቀደም ጀነራል ሳሞራ ዩኑስ የቀድሞ ኢትዮጵያ መከላከያ ሚኒስቴር አዛዥ የኢትዮጵያ መከላከያ አዛዥ የነበሩትን እሳቸው ናቸው ይሄንን ታጣቂ ቡድን የሚመሩት ሲባል የሚያደራጁት ሲባል በዋት ፕሮፓጋንዲስቶች በኩል ሲነገር ነበር እሳቸው ግን በይፋ ወጥተው አስተባብለዋል በርከት ያሉ ጉዳዮች እየተነሳበት ነው ይሄ የትጥቅ ትግል አዲስ የትጥቅ ትግል አሁን ካለው ኢትዮ ኤርትራ ውጥረት አንፃር በትግራይ ክልል ካረበበው የስጋት ደመና አንፃር በርከት ያሉ ስጋቶች እየተነሱበት ነው ትግራይን ከትግራይ ለማዋጋት የተወጠነው ጥን ሊሆን ይችላል እና ትግራይን ከትግራይ እርስ በርስ ሊያከፋፍልና ደም ሊያቃባ የሚችል ጉዳይ ነው የሚሉ ትችቶች እየተነሱበት ይገኛል የጀነራሉ ንግግር እንመጣበታለን አሚጉ ግን በጥቅሉ የትጥቅ ትግሎች በኢትዮጵያ እየሰፉ ነው ይከስማሉ ብለን ስንጠብቅ አዳዲስ ትጥቅ ትግሎች እየመጡ ነው በሶማሌ ክልል ባለፈው አውርተንበታል አሁን ደግሞ በትግራይ ሌላ ታጣቂ ቡድን እየተደራጀ ነው እንዴት ተመለከትከው ትጥቅ ትግልም ሰላማዊ ትግልም እየሰፋ ነው የሄደው እንዳየሁት ከሆነ በቅርቡ ፓተርኑን የምንመለከተው ከሆነ በቅርቡ እዚህ ውጭ ሀገርም የተሰበሰቡ እንትኖች ነበሩ የተለያዩ እዚህ ሀገር ውስጥ ትጥቅ ትግል የሚያደርጉ አንዳንዶቹ ሰላማዊ ትግል እየተከተሉ ያሉ አንዳንዶቹ ምሁራን የተገኙበት እንትን ተላልፎ ነበር እዛ ላይ ታያለህ ምን ያህል ብዛት እንዳላቸው በሰላማዊ ትግልም በትጥቅ ትግልም የሚያካሂዱ አሁን ይሄ አዲሽናል ተጨማሪ ለሚሆነው የመንግስት ሊያደራጀው ይችላል አፍሪካ ኢንተለጀንስ እንዳወራው ግን ስንጥቃቱ በፊት የነበረ
ቲዲኤፍ መካከል ያለው ክፍተት ገና አንድ ላይ ሆነው እነዚህ ኃይሎች ከመንግስት ጋር ከፌደራል መንግስት ወይ ከመከላከያ ሰራዊት ጋር እየተዋጉ ያሉ ወይም ጥምር ኃይል ከሚባለው ጋር እየተዋጉ ያሉ የተጀመረ ክፍተት ነው ልዩነት ነው እየሰፋ የመጣው ያን ጊዜ ለመሸፋፈን ተሞክሮ የተሄደ ነገር ነበር ምንድነው ሰራዊቱ ምን ይያሉ የሚከራከሩ ነበሩ ከዲያስፖራም ከውስጥም ቲዲኤፍ ማለት ቲፒኤልኤፍ አይደለም ቲዲኤፍ ማለት ኢንጂነሮች ዶክተሮች ጋዜጠኛ የነበሩ ልክ እንዴት ማሰብ ትችላለህ መሰለ ኢትዮጵያ መደበኛ ሰራዊት ያላት ሳይኖራትም በፊት በኋላም ይያላት ዘመቻ የሚባላል ዘመቻ የህዝባዊ ዘመቻ የሚባል ማለት ነው አንዳንድ ጊዜ እንደ አድዋ አይነት ከሁሉም የተወጣጣ የሆኑ የሚሊክ ሰራዊት ምናምን ነበር ወደ ደቡብ የሚዘምት ምናምን ነበር ከዛ ውጪ ግን መላው ህብረተሰብ የሚሳተፍበት ዘመቻ ይባላል በእንግሊዘኛው ካለው የባትል የወር እንትን ጋር ትንሽ ልዩነት አለው እንደ ሲቲዝን እንደ ሀገር ባለቤትነት ግዴታን መወጣት ለዛች ሀገር ግዴታን መወጣት አድርገ ነገር ወሰደው እና ወታደር ቢኖርም ባይኖርም እንደዚህ አይነት ዘመቻዎች ኢትዮጵያ ውስጥ አሉ የደርግ ጊዜን ኮሰርክ የሶማሊ ወረራ ጊዜ ብዙም ሰራዊቱ ገና አልተደራጀም አለ ወዶ ዘማች የሚባለው አለ ከዛ ህዝብ ተነቃነቀ ከመላው እንትና ሀገር ላይ ሲደፈር እንደዚህ የሚደረግ አሁን ትግራይ ላይ እንደዚህ አይነት ሁኔታ ነበር የተፈጠረው አዲስ አበባም ካሉ ጎረቤቶቻችን በመላው ኢትዮጵያም ካሉ በዲያስፖራውም ካሉ ነው ከተት ተብሎ የትግራይ ጦርነት ጊዜ የሰሜኑ ጦርነት ጊዜ ሁሉም እንደሙያው አንዳንዱ ደግሞ በጣም ባጭር ጊዜ ስልጣን አንድ ወርም 3 ወርም እየሰለጠነ የገባበት ነውና ይሄንን ከቲፒኤልኤፍ ጋር ተስፉት አንድ ላይ አንድ አታድርጉት እሱ የተጀመረ ቀን ችግር ይፈጠራል የሚል ብዙ ክርክር አይቻለሁ የዛን ጊዜ የተለያዩ ፓርቲ አባላትም እኮ ነበሩበት ተቃዋሚ ተቃዋሚዎች ነበሩ በወቅቱ የነበረው ችግር በአንድ አሰባስቦት የተፈጠረ ሰራዊት ነው ይባላል እና ያ ሄደና መሃል ላይ መግለጫ ሲሰጡ ጀነራሎቹና መኮንኖቹ እንደ ፓርቲ አባል መስጠት ጀመሩ እንደ ቲፒኤልኤፍ አባል 4 ጀነራሎች አሁን ስማቸውን አላስታውስም በዲያስፖራ ሚዲያ ቀርበው ቲኤምሲውን የሆነ እንትን ላይ ቀርበው የሚናገሩት ነገር ይሄን መላውን የትግራይ ህዝብ የተሳተፈበትን አይነት ሳይሆን የሚያንጸባርቁት ልክ የቲፒኤልኤፍ አባል እንደሆኑ ማንጸባረቅ ሲጀምሩ እዛው ነው ፉክቻ የተጀመረው እዛው ላይ ቲዲኤፍ ሞገን የለበትም ከፓርቲ ጋር ይሄ እንደ ትግራይ ህዝብ የተቋቋመ እንትን ነው እንጂ አንድ ፓርቲ ያቋቋሙ አይደለም ቲፒኤልኤፍ ያንበሳውን ድርሻ ሊይዝ ይችላል እንደ ፖለቲካ ፓርቲነት ግን ቲፒኤልኤፍን የሚጠላም ፖለቲካ ውስጥ መግባት የማይፈልግም አለበት እዚህ ውስጥና እዛ ውስጥ አትክተቱት የሚል ከፍተኛ ይሄ ነው አሁን የፈነዳው መጨረሻ ላይ ሲንከባለል መጣና ጦሩ አሁንም እየተነገረው ዴፍ መለየት አለበት ራስን ሞገን የለበም ለፓርቲ ለህዝብ ነው ቆምከው እየተባለ ተለጠፈ ሄዶ ውስጥ እና ደብረጽዮን በሰሩት ስራ ኮራ አመራሮች ምናምን ሲለጠፉ ከበፊት ጀምሮ ይሄን ሲቃወሙ የነበሩ ሰዎች ከቲፒኤልኤፍ ጋር መሰፋት የለበትም ቲዲኤፍ የሚሉ ሰዎች ናቸው አሁን በተቃራኒው ወጣው መንግስት ያደራጃቸው ባያደራጃቸውም ግን ቅራኔው ከፊትም የነበረ ፍጭቱ ከፊትም የነበረ ነው አሁን ፈንድቶ ኮሎኔሎችም ልዩነት የነበራቸው በክርክሩ ጊዜ ለይተው መጥተዋል አሁን ይሄ የሚያስታውሰኝ እዚህም ሆነ ካንተ ጋር ስንሰራም በሌላ መድረኮች ላይ ሁሉ ጊዜ አንድ መናገረው ነገር አለ እነሱ እንደ ጥንካሬ ነው የሚያዩት እኔ ደግሞ ከፍተኛ አልቂት እንደሚያስከትል ነው የሚታየኝ ቲፒኤልኤፍ ህልውናውን ከትግራይ ህዝብ ጋር አስተሳስሯል አንድ ፓርቲ መጥፋትን ጉዳይ አንድ ፓርቲ የመክሰምን ጉዳይ ወይም አንድ ፓርቲ ስሙን ለውጦ የሚሆን ምናምን የመለወጥን ጉዳይ ከ3 ከ4 ሚሊዮን ህዝብ ህልውና ጋር
አስተሳስረዋልና this is very dangerous ብዙ ጊዜ ስለነበረው ይሄ በጣም አደጋ ነው ፓርቲን ህዝብ ሊያፈርሰው ሊሰራው ይችላል አንድ ጊዜ ጥሩ አካሄድ ሊሄድ ይችላል ያ ፓርቲ በሌላ ጊዜ ከስሞ በመጥፎ ድርጊት ላይ ሊገኝ ይችላል የተወሰኑ ሰዎች ስብስብ ነው ደጋፊዎች አሉት የሚያዋጡ የሚሆኑ መደበኛ አባላት የሚኖሩት ምን ያ የተወሰነ አስተሳሰብ ያሰባሰበው ግሩፕ ነው ህዝብ ደግሞ ከዛ በላይ ነው ሰፊ ነው ህዝብ ፓርቲ ፖለቲካ አልፈልግም ሊል ይችላል ፓርቲ ፖለቲካ ሳይሆን ፖለቲካ ውስጥ መግባት አልፈልግም ኢንፋክት ይሄ ፊሎሶፊካ አከራካሪ ነው አንዳንዶች እያንዳንዱ ነገር ከፖለቲካ ይያያዛል ይላሉ መከራከር ይችላል እያንዳንዱ እኔ ፖለቲካ ያገባኝም ብሎ ጧት ልጆቹ ዳቦ የሚሰለፍ ሰው የፖለቲካ ውጤት የሆነ ነገር ነው ሄዶ የሚገዛው የስንዴ ዋጋም ዳቦ የሚመጣበትም ሁኔታም እሱ የሚያገኘው ፍራንክም ኤቭሪቲንግ የፖለቲካ ውጤት የፖለቲካ ውሳኔዎች ውጤቶች ናቸው ስለዚህ መነጠል አይቻልም አንድ የአይሪሽ ሁሉ ተናጋሪ ያለ ሁሉ ነገር እንደዚህ የሚያስተሳስር ከምትማርበት ወረቀት ጀምሮ መንገድ ላይ ስትሄድ ደሃ ሴተኛ ዳሪ መንገድ ላይ ስታይ እነዚህ ሁሉ የፖለቲካ ውሳኔዎች ናቸው ዝም ብሎ የማህበራዊ ጉዳይ ብቻ አይደሉም ብሎ የሚያስተሳስረው እዛ እንትን ውስጥ መግባት አልፈልግም ግን ቲፒኤልኤፍ ማስተሳሰር የለበትም የአንድን ህዝብ ሁሉና ማስተሳሰር የለበትም እያልኩ ጦርነቱም ሳይጀመር በመሰራ ጊዜ አልበለዚያ አደጋ አለው ካስተሳሰረ ልክ እሱ የከሰመ ሲመስለው ህዝብ ላይ አደጋ ያመጣል የሱን መትረፍ የፓርቲውን መትረፍ የህዝብ መትረፍ ጉዳይ ሲያረጋው አደጋ ያመጣል እልቂቱም ትልቅ ይሆናል እንዳልነው አንፎርቹኔትሊ እንደዛ ለመስፋት ስለተሞከረ ሌላ ድምጽ መስማት ስላልተሞከረ ከባድ አደጋ መጥቷል በመቶ ሺዎች ምናምን አልቋል አሁንም ትምርት የለውም ቲፒኤልኤፍ ሰዎች አሁንም ብቸኛ የትግራይ ወኪል ነን የሚሉት የትግራይ ህዝብ ወኪል ነን የሚሉት ህልውናቸውን ከትግራይ ህዝብ መጥፋት ጋር የቲፒኤልኤፍ ስሙን መቀየር የቲፒኤልኤፍን የትግራይ ህዝብ ህልውና ያርገው ያስተሳስሩታል እያንዳንዷን ነገር ነው የተፈናቃይን መመለስ ከፓርቲ ጋር ነው የሚያያይዙት ሰባዊነት እንኳን አይደለም ከፓርቲው ቲፒኤልኤፍ ያጠነክረዋል ወይስ ይጎዳዋል በሚል ነው ስሌት የሚካሄደው እያንዳንዷን ነገር እርዳታ መድረስ እዛ ከቲፒኤልኤፍ ጋር ይሄ ከድሮ ከጫካ የጀመረ ነው ለህዝብ የሚቀርብ እርዳታ የፓርቲን ህልውና ለማትረፍ ይጠቀማል ቲፒኤልኤፍ ፓርቲን ለማትረፍ ማለት ነው እና ሰፍቶ ስለያዘው ከዛ ያፈነቀጡ ከዛ የትግራይ ህዝብ ህልውና መተሳሰር የለበትም ከቲፒኤልኤፍ ጋር ያሉ የቲዲኤፍ አባላት ናቸው እነዚህ አሁን የጀመሩ አይደሉም መንግስት አሁን ሊደግፋቸው ምን ይላል አፍሪካ ኢንተለጀንስ ይደግፋቸዋል ይላል እንደው ያቋቋማቸው እሱ ነው ይላል ግን ቀራኔው ግን አፍሪካ ኢንተለጀንስ ሳይነግረንም በፊት ጦርነቱ ላይ እኔም አንተም ስንሰማው የነበረ ከፍተኛ ክርክር ሲደረግ የነበረበት በትግራይ ይካሄድ የነበረው የፓርቲ ውስጥ ሽኩቻ በፓርቲ ውስጥ ማለቅ አለበት እየተባለ ሰራዊቱ እዚህ ውስጥ ያ ነገር ወደ እንትን እንዳይሄድ ወደ ፍልሚያ እንዳይሄድ መጠበቅ እንጂ መግባት የለበትም እየተባለ ብዙ ማረቀው ማያዩ ያላዩ የሰራዊቱ አባላት ራሳቸውን ወስደው ከፓርቲ ጋር ለጠፉ አሁን የዚህን ውጤት ነው ምናየው እጃቸውን ሰብስቦ ቢቀመጡ ኖሮ ምናልባት የፓርቲ ቅራኔ ያደገ ሄዱ አሁን የኤርትራ ጉዳይ የቲዲኤፍ መሰንጠቅ ጉዳይ የደቡብ ትግራይ ሰሜን ላይ ሆን ይችላል ነበር አሁን እየሆነ ያለው እያየን ያለ ነው እንደዛ ነው ጌታቸው ረዳ መግለጫ ሰጥተዋል በቅርብ ደብረጽዮን ከዚህ በፊት ወይን ጋዜጣ ላይ እንደዚህ መግለጫ ሰጥተዋል ደቡብ ትግራይ ያለውን እናፈናቅለው አንቱን አስተዳደሩን ተካለን
ብለው ያደረጉት እንቅስቃሴ ደግሞ የደቡብና እንትን ያደረገው ነው አሁን የዞን ጉዳይ የአውራጃ ጉዳይ ይሄ ሁሉ መሰነጣጠቅ ከምትሰራው ፎልት የሚመጣ ነው ከፖለቲካ ፎልቱና ይሄኛው የተደራጁበት ያለውም ስፍራ ስታዩ እንደው ከአዋሳኝ ቦታ ከመሆኑ ባለፈም እንደዚህ አይነት ወደ ደዋይ ይጠጋሉ መባሉ በራሱ ይሄ አውራጃዊነቱም እንዳለ ያሳያል አይቀርም ስንጥቃት ከዚህ በፊት ብዙ ጊዜ ተናግሬዋለሁ እንደ ኔሽን የሚካሄድ ፖለቲካ ፍራንሲስ ፉኩያማ ብዙ ጊዜ መገልጸው ሰው ፕሮፌሰር እሱ ለስቴት ነው የሚያወራው ግን ለኔሽንም ይሰራል ብዬ ነው ማስበው እንደ ኔሽን ፖለቲካውን ወደዛ ደረጃ ያሳደገ ከፍ ወዳለ ድሮ ሰው በባንድ ሌቭል በጎጆ ሌቭል በመንደር ሌቭል ሆኖ በክላን ሆኖ ኔሽን ከኔሽን ስቴት እንትን ሲል ብዙ የሚያድጉ ነገሮች አሉ አብረው የኢኮኖሚ እንቅስቃሴው የማህበራዊ ኑሮ መስተጋብሩም ኮሚኒኬሽንም ምናምንም ትራንስፖርትም እየጨመረ ሄዶ ኔሽን የምትባልበት ደረጃ ልትደርስ ይችላል በእንትን አንጻር ካየ ነው እንደዛ እየሄደ የነበረ ፖለቲካ ይላል ፍራንሲስ ፉኩያማ ጊዜውን መዋጀት ሲያቀተው የሚመጣውን ንፋስ የለውጥ ንፋስ ማሽተት ካልቻለ አቅጣጫውን መለየት ካልቻለ ይበሰብሳል ፖለቲካው ሲበሰብስ ደግሞ ኔሽን ላይ አይቀርም ሁሉም ወደ ጎጡ ይወርዳል ምክንያቱም ሎያሊቲ ከኔሽን ወደ ጎጆ ወደ መንደር ይወርዳል አሁን አብሮ የሚያስተሳስር ነገር ይጠፋል ፖለቲካው ሲበሰብስ ስለዚህ ወደ ጎጆ ስትሄድ እሱ ነው ትግራይ ውስጥ እየተፈጸመ ያለው እና ስብሃት እና ተቸንካሪ ቡድን የሚመጣውን ለውጥ እየመጣ የነበረውን ማሽተት አልቻለም አይ ዶንት ኖ በጣም የበሰሉ ሰዎች ነበሩ ረጅም የፖለቲካ ልምድ ያላቸው ሰዎች ነበሩ ግን እኛ ተራ ሰዎች እንኳን የምንገነዘበው ነው የሚመጣ የወጣት ፍላጎት ምንም ሊገነዘቡት አልቻለም በሰበሰ ፖለቲካቸው ማለት ነው እዛው ሲበሰብስ ወደ ጎጥ እየወረደ ሄደ አሁን ያንን ለማትረፍ ይንቀሳቀሳሉ ግን በስብሷል ፖለቲካው አሁንም ግን ህዝቡን ለማነሳሳት ይሄዱበት ያሉት ርቀቶች ለመመለስ ነው እንደ ትግራይም ለመመለስ ይፈልጋል እኛ ብቻ ነን ወኪልም ለማለት ይፈልጋሉ እኔ ስቱሌት ነው የምለው ሁኔታው እንደሆነ እኛንን የህዝብ ወኪል ለማለት ይፈልጋሉ ስትለኝ አንድ ጥያቄ መጣብኝ ምናልባት እኛንን የህዝብ ወኪል ለማለት እነዚህ በወረራ ተይዟል የሚሏቸው እንደነ ራያ ጠለምት ወልቃይት አካባቢዎችን በኃይል ለማስመለስ እርምጃ ሊወስዱ ይችላሉ ለታስባለ ሁኔታው አሁን አይመችም እንጂ አለየለትም እንጂ እና አሁን እያወራ ነው ያለው አርስት መጣ እንጂ አይቀርም ብዬንም ማስበው እንደውም ባለፈው ጊዜ ከኤርትራ ጦርነት በፊት የተበሳጨ የኮሎኔሎች የጀነራሎች ቡድን የትግራይ አሁን የቲዲኤፍ መቀሌ የተቀመጠ ቡድን አለ ኃላፊዎች ያሉበት እሱ ቡድን ጀብደኝነት ሊፈጽም ይችላል የሚል እምነት ነበረኝ ወደ ወልቃይትም ወደ እንትንም ከኤርትራ ጦርነት ከመፈንዳቱ በፊት አሁን ግን ስሌቱ ሌላ ሊሆን ይችላል አሁን ስሌቱ ወደ አማራ ክልል አሁን ደግሞ ወደ ደቡብ ትግራይ ክልል ከሄደ ብለዋል ጌታቸው ረዳው ከእንትን ጋር ይጋጫል ከፌደራል መንግስት ጋር አሁንም ወደ ፌደራል መንግስት ወደ ወልቃይት ምናምን ሲሄድ ከፌደራል መንግስት ጋር ሊጋጭ ይችላል የሚል አሰባል እነሱም ይሄን ያሰላሉ በያስባለሁ ስለዚህ ምን እንደሚያደርጉት ሌላ ጠንካራ ኃይል ከጎናቸው ማሰለፍ ስለሚፈልጉ መጀመሪያ የኤርትራው ጉዳይ መለየት ይኖርበታልና እስከዛ መጠበቅ ያለብን ይመስለኛል ከዛ ይለይለታል አሁን የዛን ጊዜ ከለየለት በኋላ ከፌደራል ጋር ያለህን ሙልጭ ብለህ እንትኑን ክሩን ከበጠስክ በኋላ ግንኙነት ወደ አማራ ክልል ዘመት ወደ ምን ዘመት እንደሚያጋጥም ስለምታቅ ፌደራል መንግስቱ ለዛ መዘጋጀት አለበት ለሱ እንደ ባካፕም እንደ ሎጂስቲክ እንትንም እንደ አገልግሎት አቅርቦት መስመርም እንደ ደጀንም የኤርትራ መኖር አስፈላጊ ስለሆነ ለዛኛው ቡድን እሱን በደንብ መትከል አለበት እዛ የሚል ሐሳብ አለኝ ከዛ በፊት የሚሞክር አይመስለኝም ሁኔታዎች ተለዋውጠዋል ያንን ካወራን በኋላ ነው እና አሁን
ይሄ የጀነራሎቹ አሁን ከቲዲኤፍ ተነጠልን የሚሉትና እዚህ ሀራ መሬት ሀራ ማለት እንግዲህ ነፃ መሰለኝ በግዙ ነፃ መሬት ለማለት ነው። የሱ ከጠቅላላው ኢትዮጵያ አንፃር ደግሞ ማየት ፈልጋለሁ። ቅድም መጀመሪያ ካነሳው ፖይንት አንፃር ከሱ በፊት ወደ ትልቁ ምስል ከመሄድ በፊት እዛው ያሉ አንድ ሁለት ጥያቄዎችን ላንሳል ከሱ አንፃር እንየውና አጠር አድርገህ እሱንም ትገልጽልኛለህ። ሁለት ጉዳዮች እየተነሱበት ነው ይሄን ቡድን እንግዲህ ቅድም እንደጠቀስኩት ምናልባት ትግራይን እዛው ወደ እርስ በርስ የሁለት ኃይሎች ግጭት ሊወስዳት ይችላል የሚሉ ወገኖች አሉ። ሌሎች ደግሞ ምናልባትም የማዕከላዊ መንግስቱና የኤርትራ መንግስት ያለባቸው ፍጥጫ አይሎ ሄዶ ምናልባትም ወደ ግጭት የሚያመራ ከሆነ ጠቅላይ ሚኒስትር አብይ ይህንን ኃይል በመደገፍ ከኤርትራ ጋር እንዲዋጋ ሊያደርጉት ይችላሉ፣ ከጎናቸው ላይ ያሰልፉት ይችላሉ፣ የብልጽግና መንግስት ይሄን ሊያደርግ ይችላል የሚሉ ነገሮች አሉ። ሊሆን የሚችልበት እድል ካለ እንደው አጭር ነገር በለኝና ወደ ትልቁ ምስል ግልጽ ነው። አሁን ምን ብያለሁ ባለፈው አንፎርቹኔት ነው እንጂ ፌደራል መንግስት ላይ ሆኖ በስልጣን ለመቆየት ይሄ ይጠቅማል ብለው የሚያስቡ ሰዎች ካሉ እንደ ኢትዮጵያ ትልቁን መስል ማየት ያስፈልጋል። ምንድን ነበር ባለፈው ያልኩት መሰለ? ፌደራል መንግስት የትግራይ ኃይላት አንድ ላይ ተሰብስበው ሲገጥሙትና ተፈነካክተው ፍንካች ሲገጥሙ አንድ አይደለም። መጀመሪያ ደረጃ የቤት ስራውን ያቀልለታል። አንድ ሁለተኛ ትግራይ ውስጥ እግሩን ሳይተክል ፌደራል መንግስት ቀሪው የኢትዮጵያ ጋር ሆኖ ከትግራይ ኃይላት መፋለምና እዛው ፍልሚያውን ትግራይ ውስጥ ማድረግ ደግሞ ሌላ ጉዳይ ነው። ሌላ ደግሞ መልክ አለው። በሁለቱም መልክ ሽሩድ ፖለቲሻንስ ካሉ ፌደራል መንግስት ላይ ይሄ መጣላቱ ይጠቅመናል የሚሉ ካሉ ይሳካል። ይሄ ተሳክቷል ማለት ነው። እንደ ኢትዮጵያ ግን ስታየው ምስሉ ዜሮ ድምር ነው መልሶ። የተወሰኑ ሰዎችን ስልጣን ለማራዘም የተወሰነ ጊዜ ሊጠቅም ይችላል። ግን የሚደማማው ሁለት የኢትዮጵያ ህዝብ ነው። የሚደማማው ብቻ ሳይሆን ሌላ ፍሮንት ነው። ሌላ ፍሮንት መክፈት አፎርድ ያደርጋሉ የፌደራል መንግስት የሚለው ማሳሰብ አለበት። የኦሮሚያ ላይ አማራ ላይ ፍሮንት ሳይሆን በሚያስደንቅ ሁኔታ በየጥሻው መከላከያ እየገባ በየሰርጡ ማለት ነው። ታይቶም የሚታወቅ አይመስለኝም። ከዚህ በፊት የሚሊሻ ስራ አለ ራሳቸው ጀነራሎቹ ነው የነገሩን። የሚሊሻ ስራ እየሰራን ነው በየእንተኑ እየገባን እዛ ላይ ነው ያለው መከላከያ በየጥሻው እየገባ እንደ ግንባር መቁጠርም አይቻልም። ይሄን እንደለየለት ግንባር እንደ ድሮ ጾረና ግንባር ምናምን እንደምንለው ግንባር መቁጠር የውጊያዎቹ አውድማው ውጊያ የሚካሄድበት በየመንደር ነው እንጂ የሆነ ተራራ ላይ ጉናና እዚህ የሆነ ምናምን አይደለም። እንዲህ በኦሮሚያም እየተሰማራ በአማራም እየተሰማራ ሌላ ፍሮንት ትግራይ ላይ መፍጠር በጣም አረቆ ከታሰበ ፌደራል መንግስትም ጥቅም አያገኝበትም፣ ያዳክመዋል። እንደ ኢትዮጵያ ደግሞ ላሰበ ሰው ምንም ጥቅም የለው። ትግራይን በቀዳሚነት ያደማል፣ ቀጥሎ ኢትዮጵያን ያደማል። ሌላ ምንም ጥቅም የለውም ወደ ስምምነት መምጣት እንጂ። አሁን እኛ ዊሽ ነው በቃ ብዙ ጊዜ ይልሃለሁ እኔ እንደ ናይቭ እንደ የዋህ እንትን እኔ ዊሽ ማረገው ነገርና ኢትዮጵያን ማየት የምፈልግበትና ሰዎች ለምንድን ነው ኮምፕሮማይዝ ማያረጉት ቁጭ ብለው ማይደራደሩት ምለውን ነገር አንዳንድ ሰዎች እንደ ዋነት አንዳንዶች ሰዎች እንደ ፍርሃት ስለሚቆጥሩት ያው ጦርነት ጀብደኝነት ስለሆነ ስለሚቆጥሩት በተቃራኒ ነው። እኔ ፕሮግራም በሰራሁበት አቅጣጫና ዊሽ በመመኘው ሳይሆን ሁሉ ጊዜ ነገሮች የሚሄዱት በተቃራኒ ነው እና ይሄ ነገር ከሚከፈል ይልቅ ቢስማሙኮ ባልኩ ማግስት ከኔ እንትን ነው ይከፈላል ነገር ይው ማለት ነው። የቲፒኤልኤፍ እዛው ይጨርስ ትዚል እንደሆነ እዚህ ስንሰራ እዛው ይጨርስ። እንደውም ከተቻለ መንግስቱን ያስረክብና ለገለልተኛ ለሆነ አካል አላልንም ለሙከሙራን ከማህበራት ከመናን ለተወጣጣ እንትን አዲስ አበባ አንድ ጊዜ ትዚል እንደሆነ እንደዚህ
ምርጫ 97 ማግስት ገለልተኛ የሆነ አካል አስተዳደረት እንደዛ ያድርግና ችግሩን ፈቶ ይምጣ። በእርግጥ ስልጣን እንዴት ለቀል ሊሉ ይችላሉ፣ ግን ለሰፊው ለትልቁ ምስል ሲባል ይምጣ ስንል ካለበለዚያ ይወርዳል፣ ወደ ህዝብ ይስፋፋል፣ ወደ አውራጃነት ያድጋል፣ ወደ ሚሊተሪው ያድጋል ያልነው በሙሉ ሆነ። በሙሉ ነው የሆነው ባይዘው። ስለዚህ በተቃራኒው ነው የሚሄደው። አሁንም ምልህ እነዚህ ሌላ ጦር መፍጠር፣ ሌላ ግንባር ዛጋ መፍጠር ለፌደራል መንግስቱ ሌላ ራስ ምታት ነው። ዝም ብለህ ከመከላከያ ከሎጂስቲክ ከምን ስታስበው ከሁሉም ነገር ሌላ ራስ ምታት ነው የሚፈጠርበት። በነገራችን እንትን በማስፋት የሚጠቀም መንግስት የለም። ግንባር የጦር አውድማዎችን በማስፋት የሚጠቀም የለም። ከዛ አንፃር ግን ትንሽ ሰዎች ሊያስቡ ይችላሉ፣ እዛው ለኩሰላቸው እዛው ይቃጠሉ፣ እኛ ስልጣናችን ምን ሊሉ ይችላሉ። ዘላቂ አይደለም። በተቃራኒው ይሄዳል ስልህ ወርስ እየሆነ ነው የሚሄደው። ከባድ ወደ ወርስ እየሆነ እየባሰበት ነው የሚሄደው። ውስብስብነቱ፣ ሰው ገዳይነቱ፣ ንብረት አውዳሚነቱ ለዛ ነው ዊሽ ማረገው በተቃራኒው ነው። ቢሄዱ ኖሮ ከሰው መሞት ልንድን እንችል ነበር፣ ከግጭቶች ልንድን እንችል ነበር የሚለው ሁለቱን ሳያቸው በተቃራኒ ነው የሚሄድብኝ እኔ ምን ጊዜ ማለት ነውና ቅድም መጀመሪያ ላይ እንዳልኩ በቀጥታ ምን ነው የበየነ መረብ ትዕይንት የሚባል በሪዮት ሚዲያ የተሰራጨ እንትን እየተከታተልኩ ነበር። እዛ ላይ የእንትኖች ቀረቡ፣ ትጥቅ ትግል እያደረጉ ያሉ ሰዎች ቀረቡ። አንዳንዶች ተገኙአሉ፣ አንዳንዶች በወክልና አሉ፣ የቀሩም አሉ። ሰላማዊ ትግል እያደረግን ነው ያሉም ቀረቡ፣ ሌሎችም ምራኑ ቀረቡ። አገር ውስጥ የጦር አውድማዎች እየሰፉ ነው። ስለዚህ አሁን ፓተርኑን ስታየው በጦር የሚታገል ቡድን እየበዛ፣ በሰላማዊ መንገድ ቡድን የሚታገል ቡድን እየበዛ ነው። እኛ ማውራት ከጀመርን ጀምሮ ማለት ነው እዚህ ቁጭ ብለን እያወራን እያለ በጣም ብዙ ነው እየሆነ የመጣው አሁንም። ስለዚህ እንደዚህ እየሆነ ስለሄደ ይለይለት ምናምን እንደሚፋሰስና ምናምን ብዬ ልወጣ አልፈልግም፣ ለቋጭው ማለት ነው። ስቲል ቻንስ ይታየኛል ነገሮችን በመነጋገር በመደራደር መጥፎ ቀን ሳይመጣ ምልህ ዝም ብዬ እንደ ጥንቆላ ምናምን አይደለም። የሌሎች ሀገሮችንም ኤክስፒሪየንስ የኛም ትንሽ ልምድ አለኝ በህይወትም። የሌሎችም ሀገር ኤክስፒሪየንሶች ሂደት ወዴት እንደሚሄድ ይታዩሃል። ሲሄዱ እየተገፉ ሲሄዱ መጨረሻው ይህ ነገር መጥፎ ነው። መጨረሻው በጣም መተራረድ ነው። ህዝብ ገንፍሎም ከወጣ ከባድ ነው ነገርየው። ስለዚህ በትንሹ እዛው እየተቀጨ በንግግር እየተቋጨ ይሄድ። ለዚህ ቀና በሁሉም መንገድ ቀና እንትን ያስፈልጋል። ይሄንን ነው አሁንም ማለት የምፈልገው። ዝም ብሎ ናይቪቲ ዋህነት ቢሆንም ምንም ቢሆንም መንግስትም እነዚህ ኃይሎች ስንት እስኪሆኑ ይጠብቃል። መደራደር ነው እንጂ መነጋገር ነው እንጂ። በዛ በኩል ያሉ ኃይሎችም አይ መንግስት የሚደራደረን ከሆነ እናቆማለን የሚል ጉድዊል ፍላጎታቸውን ማሳየት አለባቸው። ይሄ ነው ለኢትዮጵያ ጠቃሚ። ግን እንዳልነው ፍንካች እየበዛ ጦር እየበዛ ሰላማዊ ትግሉም እንደዛው እየተስፋፋ ሲመጣ የሆነ ጊዜ መታጠፍ ሊያቅታል። መታጠፍ ሲያቅት አየነው ምን ያህል ጉዳት እንደሚደርስ። መታጠፍ ያቅታል። ሆይ ተብሎ የሄደ ነገር በለው ተብለን ተገፍቶ 100 ሺዎችን ይጨርሳል። ከዛ በኋላ የሚመጣው ለውጥም በጣም ከባድ ይሆናል ለማረቅ ማለት ነው። እዛ ድጋሚ የሽግግር ፍትህ፣ ድጋሚ እርቅና ሰላም፣ ድጋሚ ቁስል
ይሄ ያልተሻረልኝም ይሄ ተሻረልኝም እሱ ደግሞ ሌላ ውስብስብ ነውና አሁንም ቢሆን ከዛ ምኞት መውጣት አልፈልግም። ዝም ብሎ ምኞት ነው ይሄ ፍኖተ ካርታ አምጣ ምናምን ብትለኝ ከባድ ስራ ነው። ቁጭ ብሎ ማሰብ የሚጠይቅ ግን መመኘት እንደዛ ነው የምመኘው። ያ እንግዲህ በትግራይ የተከፈተውን አዲስ ግንባር ወይም የትጥቅ ትግል ተከትሎ እንግዲህ በርከት ያሉ ከዛም የላቁ ሀገራዊ ጉዳዮችን ለማንሳት ሞክረናል። እንግዲህ በትግራይ የሰራዊቱ ለሁለት ተሰንጥቆ እንግዲህ አንደኛው ትጥቅ ትግል ጀምሯል። ጀነራሎችን፣ የጦር መኮንኖችን፣ ኮሎኔሎችን እንደዚሁም 4 ክፍለ ጦር ወታደሮችን ይዞ ነው እንግዲህ የሸፈተው ጦር አፋርና ትግራይ ክልል አካባቢዎች ላይ እየተንቀሳቀሰ የሚገኘው። እንግዲህ ይህን ተከትሎ ጀነራል ታደሰ ወረደም ስጋታቸውን ገልጸዋል። ይሄ ነገር ለትግራይ አይጠቅምም፣ ከባድ ቀውስና አደጋ የሚያመጣን የሚል ነገር አጋርቷል። እንግዲህ በቀጣይ እንግዲህ እንቅስቃሴው ወዴት ያመራ ይሆን፣ ይከስም ይሆን ወይስ እያደገ ይመጣ ይሆን የሚለውን አብረን የምናይ ይሆናል። የዛሬው እዚህ ላይ እንቋጫ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።